አንተ በጅብ ቆዳ እያሰፋችሁ ነው ኤርሚያስን በየጊዜው የሚያሟሩት መተተኛና አስማተኛ የጠንቋይ በዘንዶ አይጠበቁ ኤርሚያስ አንተ እኮ ያለ መረጃ መንቀሳቀስ ነው በጣም እንትን የምትለው ኤርሚያስ እንትን መረጃ አታብዛ መረጃ ማስረጃ እንዴት ነው ኢትዮጵያዊ ዝም ብለህ ስትነግረው ነው አሜን የሚለው መረጃና ማስረጃ ያንገሸግሸዋል እሺ ገዳማት በዘንዶ እንደሚጠበቁ ስንት ሰዎች ታውቃላችሁ ቤተክርስቲያን በዘንዶ እንደሚጠበቅ የኦርቶዶክስ መረጃ ተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው ጽላቱ ከዛው ተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው በጸበሉ ስር ነው የተገኘው የኔ ልጅ ብዙ አመታት የቆየ ጽላት ነው ልብስም አለ ከዛ የተገኘውን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ በህልም ታይቶት ነው መቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም ማንኛውም ሰው ገብቶ መቅዳት አይችልም አንድ ልጅ ህፃን ነው ገና የ12 አመት በህልም ታይቶት እናት አባቶቹን ትቶ በህልም አይቶ እዛው አስቀረ እሱ ነው መቀዳው እሱ ነው እዛው የሚያገለግል ማለት ነው እዛ ቦታ ላይ እና እዛ ነበርኩኝ እዛ ሳገለግል እኛን ሁሉ ማስረጃ ልብ በሉ የ12 አመት ህፃን ከዘንዶ ጋራ ይጠብቃል ጸበሉ ገዳሙን ያው ቪዲዮ ጴንጤ ናቸው በሉ እናንተ ፈርዶብን ሁሉ ጴንጤ ነው መጽሐፍት ሁለቱም ጴንጤ ናቸው እጃቸውን አስገብተው ኤርሚያስ አንተ አይገባም እንዴ የጴንጤ እጃቸው እግራቸው ረጅም ነው ትለኛለህ እዛው ጣጣህን ህዝቤ ላይ አታመጣም ያው ሚዲያ ጋብዟቸው እሺ ህፃኑ ልጅ የ12 አመት ልጅ ከዘንዶ ጋራ ጸበሉን ይጠብቃል ገዳሙን ይጠብቃል በአሁኑ ሰዓት እንግዲህ አንዳንድ ልጅ ያገለግላለሁ እዛው ነው የምኖረው እዛው ነው ቁጭ የምለው ማለት ፈልጋለሁ እኔ ልጅ ይሄ ነው ከልጅ ውጭ ሌላ ሰው ሊቀዳ አይችልም ዘንዶ አለ ዘንዶ ይመጣል ሌላ ሰው ንጹህ ያልሆነ መቅዳት አይችልም በፍጹም መቅዳት አይችልም አሁን ምን ያህል ሰዎች ይገለገሉበታል በጸበሉ ቀደም ብለው ተገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው አየ ንጹህ መሆኑንና አለመሆኑን ሰውየውን የሚያረጋግጠው ዘንዶ ነው ኦርቶዶክሳውያን ንጹህ መሆናቸውና አለመሆናቸው የሚረጋገጠው በወንጌል ወይኔ ህዝቤ በወንጌል እውነት ጌታችን ኢየሱስ ክርስቶስ ጋር መተው ከኃጢአታቸው ነጽተው እግዚአብሔር ንጹህ ነህ ወይ ደግሞ ከነ ኃጢአትነ ቆሽሻል ብሎ የሚለውን በእግዚአብሔር ቃል ሳይሆን የሚፈተሹት ዘንዶ ነው ንጽህናቸውንና መቆሽሻቸውን የሚነግራቸው ይሄው ማኖክሴው ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው በጸበሉ ስር ነው የተገኘው የኔ ልጅ ብዙ አመታት የቆየ ጽላት ነው ልብስም አለ ከዛ የተገኘውን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ በህልም ታይቶት ነው መቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም ማንኛውም ሰው ገብቶ መቅዳት አይችልም አንድ ልጅ ህፃን ነው ገና የ12 አመት በህልም ታይቶት እናት አባቶቹን ትቶ በህልም አይቶ እዛው አስቀረ እሱ ነው መቀዳው እሱ ነው እዛው የሚያገለግል ማለት ነው እዛ ቦታ ላይ እና እዛ ነበርኩኝ እዛ ሳገለግል እኛን ሁሉ ማስረጃ በአሁኑ ሰዓት እንግዲህ አንዳንድ ልጅ ያገለግላለሁ እዛው ነው የምኖረው እዛው ነው ቁጭ የምለው ማለት ፈልጋለሁ እኔ ልጅ ይሄ ነው ከልጅ ውጭ ሌላ ሰው ሊቀዳ አይችልም ዘንዶ አለ ዘንዶ ይመጣል ሌላ ሰው ንጹህ ያልሆነ መቅዳት አይችልም በፍጹም መቅዳት አይችልም አያ ገዳሙን ማለት ነው ዘንዶን የሚጠብቅ ገዳም ይሄው በኦርቶዶክስ አሪሲያን ፔጅ ላይ ነው የቀረበው ብራዘርጊ እኔ ጋር ታምለ ይሄው ማን ነው ማርያምን ተው አትጥራት የሚለኝ ምናም ነገር ብሎ ማለት ነው የኦርቶዶክስ ፔጅ ኦኬ ወገኖች ሐሳብ መስጠት ካለ ሰዎች ይገለገሉበታል ጸበሉ ሐሳብ መስጠቱበት ካለ ሐሳብ መስጠት ይችላልላችሁ ዳጊ ምጭል ከሆነ ሐሳብ መስጠት ይችላል የሚገርመው ነገር አንድ ነገር ልንገራችሁ ልጅ ያለው ምናስ አይ ነበር እንደው በልጅ አምሮ ጠይቅ የነበረው ታስታውሳላችሁ የጊዮርጊስ ስዕል ተብሎ በፈረስ ላይ ሆኖ ከታች ዘንዶ ሲወጋ እሱን አይቼ ዞር ብዬ ደግሞ የማናቸው የነኚህ ሰውዬ ስዕል አድኖ ነው ምናምን የሚባለው አለ በዘንዶ ዞር ብዬ ደግሞ አንዴ ስትገቡ ሚውታው ኦኬ እና ይሄ በዘንዶ ላይ ተጠምጥሞ ደግሞ ሲሄድ አለና እዚህ ጋር ዘንዶ ይወጋል እዚህ ጋር ደግሞ ቅዱስ የሆነ ዘንዶ ሞኖክሲዮን እንግዲህ ይረዳቸዋል እና ሁሉ ጊዜ በጣም እንትን ይለኝ ነበር
ማለት ወንድምነት ልጅ እያለ እንግዳ ተቀበል። ማቲን ተቀበለው፣ እንግዳ ነው። ከዛ ታወራለህ። ማቲ ኦኬ ጥያቄ አለ ብሎ ማቲ ጥያቄ አለ ብለህ ነው አይደል? አዎ ኤርሚ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ጥያቄ ማቅረብ ትችላለህ። ከየት ቤተ እምነት ነው ግን? ከወንጌላዊ አማኝ ነኝ። ብዙ ጊዜ ኦርቶዶክስ የሚጠይቁት ጥያቄ ነበርና እሱ በዚህ ይሰሙታል። ቸርች በፓስተር ጋር ጠይቀን የኛ ሶረርኩ ጋይድ ወንድምነት ቀጥል። ኦኬ እሺ። እና በአንድ በኩል ዘንዶውን ጊዮርጊስ ሲወጋው ያሳየዋል፣ በሌላኛው በኩል ደግሞ ዘንዶ ሞኖክሴ አገልጋይ ሆኖ ወይንም ሞኖክሲያትን ሲረዳ ያሳየዋል። እንደዚህ የተምታታበት እንግዲህ ቤተ እምነት ነው። በልጅነት አእምሮዬ ጌታ ምስክሬ ነው፣ ይሄው አልዋሽም በሁላችሁ ፊት በልጅነት አእምሮዬ በጣም ኮንፊውዝ ያደረገኝ ነበር። እንዴ እዚህ ጋር ይሄ ዘንዶ ይገደላል፣ አንደኛው ጦር ይዞ ይወጋዋል፣ በዚህኛው ሳይድ ደግሞ ያለው ዘንዶ አገልጋይ ነው። እንዴት ነው ይሄ ነገር? በእውነት ወገኖች ኦርቶዶክስ ኮንፊውዥን ናት። አሁን አት ሞመንት በቃ ኮንፊውዥን ናት። ራሱን የሳተ ወይ በሆነ ነገር የጦዛ አለ አይደል? እንደዛ ሆነዋል ብዙዎቹ። ትምህርቷ ነው ያው ህዝቡ ያው ስለ ህዝቡ ጌታ ያውቃል። አሁን ምን ትሉታላችሁ እስቲ? የዘንዶ አገልጋይ፣ የዘንዶ ጠባቂ እንደው በየትኛው መጽሐፍ ውስጥ እግዚአብሔር አምላካችን እሱ ህዝቡን መጠበቅ አቅቶት በዘንዶ ጥበቃ ሲያካሂድ? በእውነት ኦርቶዶክስ እንዴኮ ምንድነው? አንድ ወንድም ትላንትና የሚቃመውን እያጨሳችሁ ብሏል። በእውነት ምን ሆናችሁ ነው ግን በዚህ ልክ? ትሮዝዬ ይሄው አንተን ነበር ሪፈር ያደረኩ ነበር። የሚቃመውን እያጨሳችሁ ኦኬ እሺ። ኤምሮያል እንኳን ደህና መጣ። ኦኬ አሁን ባጭሩ አንድ ያልገባችሁ ነገር ምንድነው? እንኳን ደህና መጣ። ለምሳሌ እንደዚህ ዘንዶ ምናምን ላልከው ለተባለው ነገር እነዚህ ዘንዶዎች ምናምን እንኳን ደህና መጣ ይታዘዝላቸዋል፣ ለነዚህ ቅዱሳን ይፈሯቸዋል። እንኳን ደህና መጣ። አትሊስት በሀገራችን ባህል እንኳን ሰላምታ ይቀድማል ከሁሉ ነገር። እንኳን ደህና መጣ። እኔ ተናንሳና ማለልም ስጋባ እንደዚህ አይነት ቦታ ለዛ ነው። እሺ አሃ ደንፉ ይዞ ነው የምትገባው። እሺ አምጣልኝ ማስረጃ። ሳይሆን ሰላም የምትለው እኮ ሰላም ላለበት ቤት ነው። አሁን ለዚህ ቤት ሰላም ብሎ ብዬ ልግባ ብለህ ታስባለህ? እሺ ችግር የለውም። ከዘንዶ ጋር ምናልባት ዲል እናደርጋለን። እሺ መጽሐፍ ቅዱሳዊ ማስረጃ አለ? አሁን ዘንዶ ያገለገለበት ቅዱሳንን ነገርኩህ። ቅዱሳኖቹን ማናቸው ስለሚታዘዝላቸው። አሁን ለምሳሌ አንተ ጸበል ብትገባ ትጮዋለህ። ለመሰለ እዛ ያለው መንፈስ ያስጮዋል። በቃ እዛ አንተ ልትቋቋመው አትችልም። እነዚህ ነገሮች ደግሞ የሚገቡ ኦርቶዶክስ ስትሆን ነው። ገባ? አሁን አንተ ጸበል ቦታ መሄድ አትችልም። ገባ? ለምን? መስቀሉ ሲነካ እንደ ተረቱ ዝም ብዬ ልስማ ወይስ ማስረጃ አለ? ማስረጃ አለ ወይስ እንደ ተረቱ የላምበረት ያልኩልህ? ለምን ተረት አመጣ? ተረት ምን አመጣው እዚህ ላይ? ነገርኩ። ይታዘዝላቸዋል። አማርኛው ብቻ ከእግዚአብሔር ቃላት ላይ ማስረጃው አለ ወይስ የላምበረት ይታዘዝላቸው ማሳያ? ምርጫውን እየሰጠው ነው። ሮያል ምርጫውን እየሰጠው ነው። ተረቱን የላምበረት ያልኩ ልስማ ወይስ መጽሐፍ ቅዱሳዊ ማስረጃ አለ? ምንድነው መጽሐፍ ቅዱሳዊ ማስረጃ? እግዚአብሔር ማናቸውም ስልጣን የሰጣቸው ሁሉ ነገር እንደሚታዘዝላቸው አታምንም እንዴ? በዘንዶ ቅዱሳንን የተጠበቀበት እስቲ አንድ ቦታ ወይንም ዘንዶ ቅዱሳንን ያገለገለበት ዘንዶ ታዘዝላቸው ቅዱሳንን ያገለገለበት አቤት
ኦኬ አንተ ማስረጃ ነው የምትፈልገው መጽሐፍ ቅዱስ ላይ? አዎ ኦኬ አንተ ደግሞ ሰጠኝ ሉተር በፈሱ አጋንንት ያወጣበትን አንተ ደግሞ ስጠኝ። በፈስ አጋንንት ያወጣ መጽሐፍ ቅዱስ ላይ ስጠኝ። ማን ነው በፈሱ የለም አጋንንት ያወጣ መጽሐፍ ማለት? ቅዱስ ላይ ከመጽሐፍ ቅዱስ ስጠኝ። በቀጥታ ልንገርህ፣ የለም መጽሐፍ ቅዱስ ላይ ሉተር በፈሱ እኔ አጋንንት እሰጥሃለሁ፣ ካስወጣ አንተም ስጠኝ። ትክክል አለ። በፈሱ አጋንንት ያወጣ የለም መጽሐፍ ቅዱስ ላይ ስጠኝ። ሉተር በፈሱ አጋንንት እኮ ያወጣል አይደል? የነገርኩህ እኮ ነው። አንተም በፈሱ አጋንንት የነገርኩህ ያወጣ እኮ ነው። ከመጽሐፍ ቅዱስ አምጣ። በቃ ሮያል ስሜት በመጀመሪያ የሉተርን ያምጣና ወንድምነት የሉተርን ያለው ያሳየን። ምን አንተ አስሬ ይነገርሃል እንዴ? አንተ ሁሉ አይ መጽሐፍ የሚባል ወዳጄ እኔ ነኝ የሚተርኩ የሉተርን በፈስ የተባለበትን እኛ የምንቀበለውን መጽሐፍ ታምጣና ቴብል እኛ ቶክ ቴብል ቶክ አድምጥ። ቴብል ቶክ ማለት ምን ማለት ነው? የጠረጴዛ ወሬ ማለት ነው። እኮ ያንተ ማለት ነው፣ ያንተ ስራ ማለት ነው። የጠረጴዛ ወሬ ደግሞ የቡና ወሬ ነው። እኛ አናውቅም ማለት ነው። በሉተር ስም ቡና ማልከው የሻይ ወሬ አድምጠኝ። በሉተር ስም እየተደማመጠን እሺ፣ እየተደማመጠን በሉተር ስም ካቶሊካውያን በሉተር ስም የወንጌላውያን ጠላቶች የሆኑ ሁሉ ቴብል ቶክ ብለው የጻፉትን ማን እንደጻፈው እርግጠኛ ያልሆንከውን መጽሐፍ የኛ ጠላቶች የጻፉትን አይገባም። አድምጠኝ፣ ካልሆነ አስወርድሃለሁ። ታቸው ልማድህ ነው ማለት ነው። ተደማምጦ ማውራትን ስለምትፈራኝ ነው የታወቀ። እታች አስፈስቻ አወርድሃለሁ። ሉተር ፈስቷል አልክ አይደል? ይኸው ፍሳና ውረድ። ጎ መረጃ አምጡ እዚህ ቤት ስትመጡ። እኛ እንደዚህ አይነት ቆሻሻ ነገር አንቀበልም ብራዘር። ሉተር ፈሳ ምናምን ነገር መፍሳት መብቱ ነው በዘመኑ። ሉተር ፈስቷል፣ ፈስቶ በፈሱ ግን አጋንንት አወጣ ብሎ የሚል አንድ አሁን በሽቃችኋል። አየህ አሁን የምትይዙት የምትጨብጡት አታችኋል። እባቡ አናቱን የተመታው እና መተህ እኛ የማናውቀውን የቴብል ቶክ ማለት የጠረጴዛ ላይ ወሬ ማለት ነው። የጠረጴዛ ወሬ ማለት የቡና ወሬ ማለት ነው። እሺ ወይዘሮ እንትና አቤት፣ እንዴት ናችሁ? ደግ ናችሁ? ደግ ነን። እንትና የሚባሉት እኮ ሰውዬ እንትና የምትባለዋን ሴትዮ እንዲህ አድርገው አስቀመጡ። እናቶቻችን ቡና ላይ ቁጭ ብለው የሚያወሩት መረጃ አልቦ የሆነ ወሬ ማለት ነው። እና ቴብል ቶክ ትለኛል እንዴ? ቴብል ቶክ እኮ ማለት ጠረጴዛ ላይ ቁጭ ብለው ሰዎች ራሱ ሉተር ይናገር አይናገረው ምን ማረጋገጫ አለ እንዴ? እኛው ራሱ ሉትራውያን ተብለን የምጠራ እኛ ራሱ ያልተቀበልኑን የማናቀውን የቡና ወሬ ለቃቅመህ መተህ ያንተ እኮ ተጽፎላል በቀይ በጥቁር እስክሪብቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል እያለ እንደሚል ማለት ነው። ያንተ የተጻፈ ነው። የሉተርን የተጻፈውን አምጣ መጽሐፉን። እኛ ወንጌላውያን የምንቀበለው ካለ ፈርዶበት ይሄ ሉተር ዳር እናስይዛለን። እኔ እዚህ ቤት ያለ መረጃ ልታወሩ አትምጡ። ደንፎ ይዘህ ተናደ ተቃጥለ ተበሳጭተ መምጣት የለብን። ቻለው እንግዲህ ብራዘር ምን ታረገው? የዘመናት ጉድ ነው የሚገለጠው። ቴብል ቶክ ትለኛለን። የቡና ወሬ እኮ ማለት ነው። የጠረጴዛ ላይ ወሬ ማለት ነው። ሻይ እየጠጡ ወይ ቡና እየጠጡ ያወሩት ማለት ነው። እኔ በዛን ሳሌ ዛሬ 590 ምናምን ዓመት አካባቢ ላይ ማነው 540 ዓመት በፊት የነበረ ሉተር የሚባል ካቶሊካዊ መነኩሴ ጀርመናዊ ሰው ጠረጴዛ ላይ ቁጭ ብሎ ከነማጋ ምን እንዳወራ እኔ በምን አቅላለሁ? በምን ማስረጃውን እሱን ይዘህ የምታመጣው? ከባለቤቱ ያወቀ ቡዳ ነው እንዲሉ የሀገራችን ሰዎች። እኛ ወንጌላውያኑ ማናቀውን ማንቀበለውን የጠረጴዛ ወሬ ትለኛል እንዴ? አታፍርም? የምትኖረው 21ኛው መቶ ክፍለ ዘመን ነው። አስተሳሰብህ የጋርዮሽ ነው። ክሮማግነንና ምናምን ክሮማግነንና ኒያንደርታል የሚባሉ ዝንጀሮች ነበሩ ይላል። እንግዲህ እኔ 7ኛ ክፍል ነው የተውኩት፣ ግን አረሳውም አልኩ። እንደ ኒያንደርታል አታስብ ብራዘር። ላስተምር እንደ ጂኦግራፊ ወንድምነት ሳይንስ እናስተምርህ እንዴ? ምን አልከኝ? ሳይንስ ላስተምር ወይ ነው እያልኩ የሚኖረው 21ኛው መቶ ክፍለ ዘመን አስተሳሰቡ የጋርዮሽ ማለት ነው። ምንም የተጻፈ ባላመጣበት ማስረጃ የሚሆን ባላመጣበት ሉተር በፈስ አጋንንት አስወጥቶ ነበር ትለኛለህ እንዴ? እኛ ጋር እንደዚህ አይነት ቆሻሻ ነገር የለም ብራዘር። እኛ በተጻፈ በእግዚአብሔር ቃል ላይ አጋንንት በእግዚአብሔር ልጅ ስም እንጂ የሚወጣው በሉተር ፈስ በእንትና እንትን ብላህት በለኝ ብራዘር። አሁን በሽቃል የተጻፈ የአቡነ ተክለ ሃይማኖት ተቅማጥ ተብሎ የተባለው ገድላችሁ ላይ ስለተገኘ ቆይ በምን እናናዳቸው ብለህ ማለት ነው። ቆይ ሉተር ይፈሳ ነበር ብለህ ብትለኝ እኛ መቼ አይፈሳም ማለት ይፈሳ ነበር። ሰው አይደለም እንዴ? ጌታ ሲሰራን እንዲያርገው ሰርቶናል። አንተ እያንዛረጥ ታድር የለ እንዴ?
ያንተ አባት አለ እንደ ዘራ ብሩክ አለ አይደል እንትን ጭስ መውጫዬ እንደፈኝልኝ ብሏት ሄደው የተጻፈ የጊዮርጊስ ማለት የወሎ ማለት ነው አባ ጊዮርጊስ ዘጋስጫ ምን ይሄ ነገር ተረስቱታላችሁ ብዙ ጊዜ ላንታውን ተረሳሽ ወይ የሚል ዘፈን ንክፈትል እንዴ ለማስታወስ እኔ አስታውሳለሁ አጣም ታጣም ስለ ብራዘር እዚህ ቤት ጴንጤ ሆነ መረጃ ይዘህ ካልመጣህ መምህርህ መስሎዋል ጴንጤ ነኝ አዎ ያለ መረጃ ግን ውልፊት የለም ስታወራ ተናገር እውነቱን በመረጃ በማስረጃ የተጻፈ በመጽሐፍ ቅዱስ ካለ በመጽሐፍ ቅዱስ ከሌለ በድርሳን የተጻፈ ካለ አምጣ እኔ እኮ አውጡ ብያለሁ ኦርቶዶክሳውያን ምንም ሂዱ እስቲ ሞክሩ አሁን እሁድ ቀን ምን አለበት 10 ሆናችሁ ሙሉ ወንጌል መሰረት ክርስቶስ ሄዳችሁ ቁጭ ብላችሁ በደንብ ብትሰሉሉ ብታጠኑ ቆይ ምንድነው የሚያስተምሩት ቆይ የሆነ መጽሐፍ እንፈልግ ብለ ሊሸጥ እኮ ይችላል አይታወቅ ገድል ሊሸጥ ይችላል መሰረት ክርስቶስ ቤተክርስቲያን ላይ እሁድ ሂዱ በአምልኮ ቀን ፕሮግራም እስኪያልቅ ድረስ ተረጋጉና እንዴት እንደሚያደርገን እየን እዛ ቁጭ ብለ ሰማን ከዛ ገድል መጨረሻ ላይ እንሸጥልሃለን አይመስልም ደፋባቸው አዎ ቅዳሴው እስኪያልቅኛ ጋር ቁጭ በል መድኃኔ ዓለም ስራው ዞር ዋራ ነው ይነግርሃል ማለት ነው እዛ ከዛ እንደኔ ወሬ ልታይ ሄደ እዛው ተቀራለ ቀቡይ ምናም ነገር የሚባል የለም ከተቀባው ጌታ ጋር እናገናኛለን በስብከት ማለት ነው ኤርሚያስ ምን ነካህ ወፍጮ ቤትማ ሰው ገብቶ ዱቄት ሳይነካው ሊወጣ እንደማይችል ሁሉ እንዲሁ ጴንጤ ቤት ወደማ በሰላም የሚመለስ የለም ምክንያቱስ ኢየሱስ ይነካዋል ከሆነ አዎ በደንብ እናነካካለን ከጌታዬ ጋር በምን በስብከተ ወንጌል ያችን ጊዜያችንን ጨርሰን ቡራኬ እስኪሰጥ ድረስ ታገስና ጠብቀን አግዳሚያችን ላይ ቁጭ ብለህ ታዘብ እስኪ አንዳንዴ እንዴት ነው የሚያረጋችሁ ብለናል አይደል እንዴት እንደሚያረጋን ቁጭ ብለህ ፕሊዝ ኢንቫይት አረጋችኋለሁ ሄዱ በአቅራቢያችሁ ወዳለ ሙሉ ወንጌል መሰረት ክርስቶስ ቃልዮት አማኑኤል እንደዚህ ሄዱና ቼክ አርጉ አረጋግጥ ከመጋረጃቸው ጀርባ እኮ የሆነ ነገር ሳናስቀምጥ አይቀርም ቼክ አርገን ምንድነው ፓስተር ከዚህ መጋረጃ ጀርባ ምንድነው ያስቀመጣችሁት እናንተ ምን ትናላችሁ እንዴ በለ ጠይቀው ፓስተሩን ገልጠን እናሳያለን ገልጠን እናሳያለን እስከ ሽንት ቤት ድረስ እናስፈትሻለን ምንም አይነት ቅርጽ ምንም አይነት ኮተታ አታገኝም እኛ ቤት የተቀባው የአብ ልጅ ኢየሱስ ክርስቶስ ብቻ ሲሰበክ በመንፈስ ቅዱስ ኃይል ታያለ ማለት ነው እና በሶስተኛው ወይ በሁለተኛው ሳምንት ጌታ ወይ በሶስተኛው ወር ወይ በሁለተኛው ዓመት ጌታ ተረዳ እኔ ያኔ ግን እዛ እነሱ ጉባኤ ከሄድኩ ጊዜ ጀምሮ እኔ በቃ መንፈሴ ታውቋል የተናገሩት ነገር በቃ ውስጤ ነው ቅርቅር ብሎ ይቀርሻ አንቺ ነው ጴንጤዎቹ እኮ የሚሰብኩት በላችሁ እኮ ትላላችሁ ኑና ስሙን ከፈለክ ማለት ነው አረጋግጥ ቼክ አድርጉ ቼክ ማድረግ ጥሩ ነው ምን ያስፈራል ጸበል ምናምን ነገር ተረጫጭተ በደንብ ንሳባትህ የሆነ በቆዳም ላይ ቢሆን የሰፉልህ ነገር ካለ ወይ ደግሞ አዲስም ቢሆን አሰፍተህ ብብት ስራ አርጋት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማለት ነው መጨረሻ በቢስሚላህ የሚዘጋ ጸሎት ጥሩ ነው አንተ አስመጥተህ ምንድነው አስደግመህ ና የጴንጤዎቹ መንፈስ እንዳይነካህ እንገናኝ ጉባኤ እንደዛ ከነቆዳ በጅብ ቆዳም ቢሆን አሰፍተህ ና የግርማ ሞገስ የመስተፋቅር ግልጽ አይደለም እንዲያማርኝ የፈለከውን ብቻ አስደግመህ ና ድንገት ስንነካህ ልናስቀር ስለምንችል የማያስቀርህን ድግም ታሰርተና መድኃኔ ዓለም ያገናኘን እዛ ቦታ ማለት ነው የአብ ልጅ ኢየሱስ መንፈሱ የሚሰራበት የሕያዋን ጉባኤ ስለሆነ አንድ እጆቻችሁን ወደ ላይ አንሱ ተብሎ በኢየሱስ ስም ተብሎ ሲባል ትወድቃለህ ዱብ ነው የምትለው ዱብ ከነዛው ኮተትህ እዛ እንትን ወንበር ስር ትወድቃለህ ወደ ጓሮ ወስደን ያን ምናምንቴ ከላላይ ገስጸና አባረዋለን አንተ እንወድሃለን እናቅፋለን በቃ አለቅ
አይሰማም እንዴ ወገኖች? እንዴ እኔ እኮ ቸገረን። አንዳንዱ አልኩ ቆዳ ላይ እኮ አሰፍቶ ሁሉ እኮ ነው የሚመጣው። እኔ ነኝ ሳላሰፋ መጥቼ ያስቀራቸው። ባላሰፋም እኮ እዛው ጉባኤ ውስጥ ቁጭ ብዬ ስደግምልህ ነበረ። ወይ ፓስተር ታሪኩ ቴዎድሮስ አንተ እግዚአብሔር ሰው ቁጭ ብዬ ለዛ ሙሙሙ ስል እንደ ንብ ማለት ነው። ድግምት መሆኑ ነው። በቃ እንዴት ማ ይሞታል ቀባሉ ብለዋል። በግራና በቀኝ ያለችው ሁለት ሴቶች ናቸው። ጫፌንም አልነኩኝም፣ አይቻለሁ። ተጠንቅቄ ነው የተቀመጥኩት። በትነቃይ ማንጋጭለዋን ብዬ ሸሻለሁ። አንተ አብደሃል ይቀባሉ ስላሉኝ እና ተጠንቅቄ ነው የተቀመጥኩት። ምንም አልነኩኝም። ግን የዛ ሰውዬ ንግግር ነው እኔ ልቤን ነካኝ። አንተ እንዴት የተቀባ እግዚአብሔር ሰው ነው። ዘር ትውልዱ ይባረክ። በእውነት ምን አይነት የተባረከ ሰው ነው በጌታ። ከመድረክ ላይ ሆኖ በስፒከር የሚያወራው ንግግር እኔን እዚህ ልቤን እንዴት ነው ግን የተሸነፍኩት? እንኳንም አሸነፈኝ ጌታዬ። ፍቅር ነው ኢየሱስ፣ ፍቅር ነው እኮ ኢየሱስ። እና መምጣት ከፈለጋችሁ እናንተ ጋር ሰው መጥቶ በሰላም አይመለስም፣ ቀብታችሁ ታስቀራላችሁ ተብሎ ተባለ። ምንም የሚቀቡት ነገር የለም። እውነቱን ልንገርህ፣ እኔ ራሴ አሁን ጴንጤ ስለሆንኩ እኔው ራሴ መድረክ ሰባኪ ስለሆንኩ ምንም የምንቀባህ ነገር የለም። በተሰጠን በእግዚአብሔር ጸጋ በቅዱስ ቃሉ ስብከት ግን የተቀባውን የቤተ ክርስቲያንን ራስ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን ግን እናገናኛለን ማለት ነው። በቅዱስ ቃሉ በኩል ማለት ነው። ታክ እኔ ያስለቀሱኝ ጴንጤዎቹ ምንንም ነክተውም አይደለም፣ ምንንም አልነኩኝም። ያቺ አሮጊት ብትነካይ ኖሮ ድራሿን ነበር ማጠፋት። እኔ ታቅላለሁ እንደዚህ አይነት ቀል ቆንጅዬ ባላገር ነኝ። እነካለሁ ብላ ብትል ባጠገቤ የተቀመጠችው ሴት አልቆላት ነበር። ሁለት ሴቶች መካከል ነው ቦታ የተገኘልኝ። እንዲህ ብሎ ቀልድ የለም። ግን ጌታዬ ሰው በመነካካት አይደለም፣ ሴቶቹም ሆኑ ወንዶቹ ነክተውኝ አይደለም ያስቀሩኝ። የዚህ እግዚአብሔር ሰው ስብከት አሁን እግዚአብሔር ሰው ስለሆነ ያንም የእግዚአብሔር ሰው ነው ያላወቅኩትም። ልቤን አልነካው መሰለ። እንዴት ልብ ይነካል የአንድ ሰውዬ ንግግር? ጌታ እግዚአብሔር ከሱ ጋር ስላለ እንጂ አንተ እንዴት እኮ አንተ ጴንጤነት እኮ አይ ላቭ ዩ የእግዚአብሔር ሕዝብ አይ ላቭ ዩ ወዳችኋለሁ። እንዴት አይነት እኮ በጉባኤያችን እኮ እንዴት አይነት እኮ እግዚአብሔር መንፈስ እንደሚሰራ እንዴት ይሄንን እረኛ እንዴት እዛ መድረክ ላይ የሚያወራ አንድ ጎፈራም ሰውዬ ባወራው ቃል እንዴት ልቤ ይሸነፋል? ስንት ሰዎች እኮ አውርተውኛል። እኔ የዚህ ሰው ንግግር ብቻውን አይደለም። ጴንጤ ሲያወራ ብቻውን ሆኖ አይደለም የሚያወራው። የተባረከው መንፈስ ቅዱስ በውስጣችን አለ። በውስጤ አለ። ሃሌሉያ! በውስጣችን አለ። ቀፎች አይደለንም ጴንጤዎች፣ ቀፎ አይደለንም። አምላክ በውስጣችን ያደረ በእነርሱ እኖራለሁ ብሎ ያለ ጌታ ቃሉን ፈጸመው። ኢየሱስ ክርስቶስ የህይወቴ አዳኝና ጌታ አድርጌ ስቀበለው እንዴት እንደገባ ሳላቅ አይምሮዬን ሁሉ የሚያልፍ የክርስቶስ ሰላም በመንፈስ ቅዱስ ውስጤ ሲፍለቀለቅ ልቤን ሲነካው የልቤ ብርታት ሲሸነፍ ማለት ነው። አይኖቼ እንባ ፈለቁ። እየዬ ጉባኤ ውስጥ እየዬ ሰየኔ አባት በአንተ ምክር መራኸኝ ከክብርም ጋር ተቀበልከኝ እንዳለ ባሪያ ዳዊት ኤው በአንተ ምክር እየመራኸኝ እንዲህ እልሃለሁ። የጴንጤዎች አምላክ የእስራኤል አምላክ ለዘላለም ቅዱስ ስም የተባረከ ይሁን። አገኘኛ አንበሳው የይሁዳ አንበሳ
የሆነ ቀጫጫ ጎፈሪያም ሰውዬ እኮ ነው። አይቼው አላቅም። ሙሉ ወንጌሎች ይሁን አላቅም። በኋላ ነው ሙሉ ወንጌል መሆኗን ያወቅኩልን። ሙሉ ወንጌል ናት ያዘጋጀች ኮንፈረንሱን። በኋላ ሙሉ ወንጌል ትሁን ምን ይሁን እኔም አቅልህ ነገር የለም። እዛ ቁጭ ብዬ ድርሳነ ሚካኤል ደግሜ ያለው አላስጣለኝም እንጂ ቤት በኩል ቢያስጥልህ ድርሳነ ሚካኤል ደብተራ የጻፈው መጽሐፍ የዮሐንስ ማነው የአንደኛ ነገሥት ኤልያስን ነበር የሚሰብክ የነበረው። አንደኛ ነገሥት መጽሐፍ ምዕራፍ 16ን አሁን ድርሳነ ሚካኤል ያስቆማል። ሰውየው ብቻውን አይደለም አንቺዬ፣ ያ እግዚአብሔር ሰው ብቻውን አይደለም። ያኔ ነው ሰውየው ያልኩት ስለማላውቀው ሰውየው ብቻውን አይደለም ነው ያልኩት። ራሴ በራሴ ነኝ ያወራሁት። ሰውየው ብቻውን አይደለም። የሆነማ የተጠናወተው ጂኒ አለ አይባልም። የተባረከው ጌታ መንፈስ ቅዱስ በውስጡ አለ። አንተ ጴንጤነት እየሰማችሁ ነው የእግዚአብሔር ሕዝብ ሆይ አንተ እኛ እኮ የተቀበልነው እኮ መንፈስ እንዴት ብዬ ልንገር ወንድሜ፣ ማለት ለወገኔ ለጴንጤው ነው የምነግርህ። ለአንዳንዱ በጣም ገና አሁንም ወለም ዘለም የሚያደርግ ማለት ነው። ወጣ ገባ የሚያደርግ ማለት ነው። ወጣ ገባ ሄድ መለስ የሚያደርግሽ እንዴት ብለን የተቀበልነው መንፈስ ወይኔ ጌታዬ ኢየሱሴ ስሜ ይባረክ። የኔ አባት ስሜ ይባረክ። በልሳኖች እንድጸልይ ራእዮችና መገለጦችን እንድናይ ለካ ጌታ ይናገራል። አንተዬ ለካ ጌታ ይናገራል። ለካ አባባ ያወራል ይናገራል። እግዚአብሔር አምላክ የሚናገረውን ሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል። የያዕቆብ ንጉሥ ዛሬም አላረጀም ይናገራል። በማደሪያው ላይ ያለ ጌታ ኢየሱስን የሕይወቴ አዳኝና ጌታ ሳርገው በእኔ ውስጥ፣ በቢንያም ውስጥ፣ በቆሞስ ውስጥ፣ በግርማ ውስጥ፣ በዲያቆን በወዲያራስ ውስጥ፣ በዳጊ ውስጥ፣ በታዶ ውስጥ፣ በወንጌል እምነት ባመኑ ወንድሞቼና እህቶቼ ውስጥ በእነርሱ እኖራለሁ እንዳለ ማለት ነው። አንተ በጅብ ቆዳ እያሰፋችሁ ነው። ትንሽ ከተጠራጠራችሁ በጅብ ቆዳ የሚሆን በገበሎ ቆዳ ለምን በጉማሬ ቆዳ ማታሰፋም? ሂድና ጎጃም ጎንደር የሚሆን ወይ ከተማ ውስጥ ያሉ የሚዞሩ ጠንቋዮች አሉ አይደል? ኤርሚያስን በየጊዜው የሚያሟርቱበት ማለት ነው። አትችልም አልኩ። ከማን የተነሳ? ከኢየሱስ ደም አትችልም። መተተኛና አስማተኛ የጠንቋዮች ጉባኤ አትችሉ። ከማን የተነሳ? ኤርሚያስ በማን ስም ነው እንደዚህ የምትጓደደው ብለህ ካልከኝ በቅዱስ ስሙ አትችሉ። የእግዚአብሔርን ሕዝብ አትችልም። ሕያው የሆነች የክርስቶስን ቤተክርስቲያን አትችልም። የገሃነም ደጆች አይችሏትም ተብሎ የተጻፈው ለኔ ነው፣ ለወገኔ ነው። መተተኛና ጠንቋይ ሁሉ እያላገጥኩ እንደ ቴስቢያዊ ኤልያስ እያላገጥኩ አልኩ። ቡናዬን እየጠጣሁ እያላገጥኩብህ አነጋግርሃለሁ። ገብተህ ከናስማትህ እመትታለሁ ብለህ የምትለው ማለት ነው ካለ በጅብ ቆዳ በጉማሬም ቆዳ አሰፋ ና ጉባኤ ግን እንገናኝ። በእውነት የኔ አባት እዛ ጥግ ላይ የተቀመጠው አውሬ ውጣ ብሎ የሚል የሕያው እግዚአብሔር መንፈስ በላያችን ላይ አለ። አጓርቶ ያስወጣሃል። ከዛ እናስወጣለን፣ እናባርርላለን፣ ሰላም ትሆናለህ። አሰፉ። በጅብ ቆዳም በአህያ ቆዳም አሰፍተህና የምታሰፋው የትኛው መተትና ክታብ ግን በእውነት በእኛ በጴንጤዎች ላይ ከሚሰራው መንፈስ አያስመልጥህም። ጌታዬ ኢየሱስ ምስክር እኮ ነው አልኩ። አያስመልጥህም። ጥሩ ነው አሉ። በጥቁር አህያ ቆዳ ማሰፋት ጥሩ ነው። በጉማሬም በከርከሮም በዝንጀሮም ቆዳ አሰፋ። እንደዛ አይደል ብለው የሚሉት? በኤሊ ቆዳ ላይ የተሰፋ የለም። በምንም ኤሊም ፈልግ ምንም ፈልግ አሰፍታችሁ ነው። እናንተ በአስማታችሁ የክርስቶስን ቤተክርስቲያን አታቆሟትም። ለምን? እግዚአብሔር መንፈሱን ሰጥቶናል፣ ጸጋ ሰጥቶናል። የደሙ ጉልበት ከኛ ጋራ ነው። እጆቻችን እናነሳለን። በተቀባው በእግዚአብሔር ልጅ በጽዮኑ አለት ብራዘር እናደቀዋለን አልኩ። በጌታ በኢየሱስ ስም ሲሉ የእግዚአብሔር ሕዝብ
ሃሌሉያ 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 ቅዱስ ገናና ስሙን ስንጠራው ከምድር ዳርቻዎች እስከ ዳርቻዎቿ ድረስ ከአጽናፍ እስከ አጽናፍ ድረስ በላይ በሰማይ በታች በምድር በባህር ውስጥ በተራሮች በወንዞች በሸለቆች ውስጥ እኔ ነኝ አለቃ እኔ ነኝ ገዢ ብሎ ያለውን ከከፍታው ላይ በጽዮኑ አለት በእግዚአብሔር በኢየሱስም እንፈጠፍጠዋለን። የተሰጠን የልጅነት ስልጣን ነው። እንዴት ነው የሚያደርገኝ? እንዲህ ነው የሚያደርገኝ ብራዘርዬ። እንዴት ማለት እንዲህ ማለት ነው። እኛ እኮ አምላክ እኮ አለና አንተ እንዴ አምላክ እንዳለ ለማሳየት ሆዲቃዬን ቀድጄ አላሳየህም። በልቤ በመንፈሴ ውስጥ ግን አለ። ጎዝ ነገር አይደለም። የሆነ ጨርቅ ቀደህ እንደምታሳይ እንደዛ አታሳይም። በስራው ታየዋለህ፣ በጥበቃው ታየዋለህ፣ በብርታቱና በኃይሉ ጉልበት ታየዋለህ። ና በጅብ ቆዳ አሰፈተ ቸርች ምድረ መተታ ሙሉ የባኦል ነቢያትን በፊቱ ያዋረደ የሰራዊት ጌታ እግዚአብሔር ያ ከገለአድ ቴስቢ የወጣ ታላቅ ነቢይ ወገቡን አሸፍጦ ከንጉሱ ፊት ከሰረገላው ቀድሞ ይሮጥበት የነበረ የእግዚአብሔር መንፈስ አለ በኔ ላይ በቤተ ክርስቲያን በአካሉ ላይ በወንድሞቼና በእህቶቼ ላይ ኑ በሰረገላችሁ ንጉሱን ይዤ በእግሬ እጠብቅሃለሁ። ወንድሞቼና እህቶቼ ኦ የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ዛሬም ኃይለኛ ብርቱ አደረከን። ትናንትና ብርቱ በአንተ እንዳደረከን ለነገም አንተ ሆነ መታመኛችን ለዘላለም ብንናገር ጥበባችን ብንናገር ሞገሳችን ብንራመድ ሞገሳችን በዚህ ትውልድ መካከል በልዩነት እንድንወጣ እንድንገባ ምልክትን ስላደረክብን ቅዱስ ደምህ ምልክትን ስላደረክብን የመንፈስን መያዣ የርስታችን መያዣ በመንፈስ ስላተምከን እናመሰግንሃለን። አንተ ጴንጤነት እንዴት እኮ ደስ እንደሚል ጌታዬ እንኳንም ከዚህ ህይወት አላጎደልከኝ። በቃ አሁን የኖርኩት ኑሮ እንኳን መንግስተ ሰማያት እንኳን ባይኖር አሁን ስለምኖርበት ኑሮ በጉድለት ውስጥ እየኖር ካንተ እንደዚህ ያደርጋል በመንፈሱ። ጌታዬ ስም ይባረክ። ውስጥ የሚፍለቀለቅ ሰላም፣ ውስጣችን የሚፍለቀለቅ ደስታ፣ በመንፈስ ቅዱስ የሆነ ደስታ በቃ ዝም ብሎ ደስ ይላል። ዝም ብሎ ምንድነው ምክንያቱ ብለህ ብትለኝ አላቅም አልልህም። የተቀበልኩት የእግዚአብሔር መንፈስ የተቀበልኩት የእግዚአብሔር ልጅ ኢየሱስ የሰላሙ አለቃ ነው። የአብ ልጅ ኢየሱስ የቤተ ክርስቲያን ራስ ሙሽራችን ተስፋችን የምንጠባበቀው ይመጣል ጌታችን። አሁን በመንፈሱ ከኛ ጋራ ነው። የወጉት ሁሉ ሊያዩት ግን ይመጣል። እኛን ወደ ዘላለም ክብሩ ወደ አዘጋጀልን ስፍራ ሊወስደን ይመጣል። አንተዬ ይመጣል። ይህንን እባባም ትውልድ ሁሉ እግዚአብሔር ነፃ የሚያወጣበትን ወንጌል ለምሰብከው ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ የተባለ ጌታ እየተናገረ ቅዱስ ቃሉ ቅዱሳንን ሊጠብቅ በዘንዶ ተንጠልጥለው ተጠምጥመው ይለኛል። ዳርያስ እኔ ኢየሱስ ባሪያ እባብ የሚያገለግለኝ እባብ የለም። እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ብሎ ያለውን ቃል ይዤ እባብ አያገለግለኝም። ቅዱሳን አባቶቼን ሐዋርያትን የሁላችን ጌታ የሆነው ኢየሱስን መላእክት ሊያገለግሉት ነው የመጣው። እባብ ሊያገለግለው አልመጣም። አንተ እባባም ትውልድ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 11 ላይ መላእክቱም ቀርበው አገለገሉት ይላል። ሃሌሉያ! ቀርበው አገለገሉት። ፖስት አድርጉት ጥቅሱን። በኩሩ ወደ ዓለም ሲገባ የእግዚአብሔር መላእክትም ይስገዱለት ይላል ዕብራውያን 8 ላይ ዕብራውያን 1 ላይ
ቀርበው ናቸው ያገለገሉት ጌታ ኢየሱስን መላእክት እባብ ነው እንዲያገለግለው ከየት ነው የተማራችሁት አንተ እዚህ አቡነ አረጋዊ ብለህ ካልከው ጋር ትስመዋለህ እኔ ግን ረግጥልሃለሁ በጌታ በኢየሱስ ክርስቶስ የስም ስልጣን ማለት ነው አንበሳውና ዘንዶን ትረግጣለህ ተብሎ እንደተጻፈ አስረገጠን እኮ የእግዚአብሔር ልጅ ኢየሱስ በጠላት ከፍታ ላይ ሞትና መውጊያውን ለዘላለም ዲያብሎስን ድል ነስቶ ስልጣን ተሰጠን የቱ ጋር ነው ያያችሁት ቅዱሳት ሐዋርያት ጳውሎስ ጋር መልአክ ነው ተልኮ የመጣው መርከቡ ላይ እባብ ነው እንዲተልኮ ይመጣል ሊራዳው ጴጥሮስ ጋር በወህኒ ታስሮ እግዚአብሔር ዘንድ ሆኖ እንዲላከለት ከስራቱ እንዲያስፈታው እንዲያገለግለው መልአክ እንጂ ቅዱስ መልአክ ዮሐንስ ጋር በፍጥሞ ደሴት መልአክ እግዚአብሔርም ለኢየሱስ ክርስቶስ ኢየሱስ ክርስቶስም በመልአኩ በኩል ለባሪያው ለዮሐንስ አመለከተ ይላል የኔ አባት በተኛበት የእግዚአብሔር መልአክ እንጎቻ አምጥቶ አበላው ሃሌሉያ ተነሳና ብላ ብሎት ማለት ነው የኔ ጌታ ለዘላለም ስም ይባረክ የኔ ጌታ ለዘላለም ስም ይባረክ በመንፈሴ እንዲህ ስለምታደርገው ደስ ይለኛል አባ ይሄን መንፈስ ብቻ አትወሰድብኝ ከኔ ላይ ከወንድሞቼ ከእህቶቼ አካል ከሆነች ቤተክርስቲያን ላይ ብቻ አትወሰድብን ቅዱስ ቃል ያሰክረናል ደስ ይለናል ባንተ ቃልህን አብልተህናል መንፈስህን አጠጥተህናል ተነሳና ብላ ኤልያስ መላእክት ናቸው ቀርቦ ሲያገለግሏቸው የምናውቀውኛ አባቶቻችንን ነቢያትን የአዲስ ኪዳን ሐዋርያትን እባብ የቱ ጋር ነው ቀርቦ ዘንዶ የቱ ጋር ነው ቀርቦ ለትራንስፖርቴሽን ይጠቀሙበት የነበረ ወንጌላዊው ፊልጶስ ከሰማሪያ ወደ ጋዛ ሰርጥ ሲሄድ መንፈስም ይላል ነጠቀው እባባም ትውልድ በጌታ በኢየሱስ ክርስቶስ የስም ስልጣን አናቱ የተመታ ይሁን በመንፈስ ቅዱስ በቃሉ ሰይፍ የተቀጣ ይሁን ሌዋታን እባብ ህዝቤን መንፈሳዊ በሚመስል ነገር የሚያሰግድ የሚያሳጥን ወንጌላዊ ፊልጶስ ሰማሪያ ወረደ ወንጌል ሰበከ የጠንቋዮችን መጽሐፍ እንዲቃጠል ካደረገ የአባቶች አምላክ እንዲቃጠል ካደረገ በኋላ መንፈስም ወደ ጋዛ ሰርጥ ሂድ አለው ኢትዮጵያዊ አጎታችንን ሊያገኘው ማለት ነው መዳን ስላለበት ለሱም ወንጌል መሰበክ አለበትና በመንፈስ ተነጥቆ ነው ሄደው በእባብ እየጋለቡ ነው እንደሄዱት የትኛውን የብሉይ ኪዳን አባቶቻችንን ልጠራት ይችላል የትኛውን የአዲስ ኪዳን ሐዋርያት ልጠራት ይችላል የኛ ስርና መሰረታችን በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ነው የማዕዘኑ ራስ ድንጋይ ክርስቶስ ነው የለም ሌላ ነጠቀው ይላል በመንፈስ አንተ የአባቶች አምላክ ለዘላለም ስም ይባረክ በመንፈስ ነጠቀው ይላል ከሰማሪያ ወደ ጋዛ ሃሌሉያ ያ ታላቅ ነብይ የሞደው ነብይ ቴስባዊ ኤልያስ የዳንኩበት ቀን የሰማሁት ስለሱ ሲሰበክ የሰማሁት ነብይ የዛን ቀን ውስጥ የተሰማይ መቃጠል አላቀውም እናንተ ሰዎች ለካ ቆይቶ ነው የገባኝ ቴስባዊ ኤልያስ ወደ ዮርዳኖስ ሄዶ በእባብ ነው እንደ የነጠቀው ጌታ በእሳት ሰረገላ እንጂ
እኔ አባት በእሳት ሰረገላ እንጂ ጌታ ኢየሱስ ስም ይባረክ። እኔ ጌታ ስም ይባረክ። በእሳት ሰረገላ እንጂ በዘንዶ ነው እንዴት ተነጠቀው ኤልያስ? የገለአድ ቴስቢው ኤልያስ፣ ታላቁ ነቢይ ኤልያስ ነው ወይ እኮ ነው ብዬ የምልህ አንተ ንገረኝ እስቲ ወንድሜ። እንዴት አባቶቼን እንደዚህ እንደ ደመና የከበቡን አባቶች እንደ ደመና የከበቡን አባቶች እያሉን በዘንዶ ጋለበው ብለህ ትለኛለህ? እንደ አሁን ይሄንን ቅዱስ ብለህ ፊቴ የተጥመለመለ ሰውየው ማን እንደሆነ የማይታወቅ ጣሊያናዊ ነው። ከየት ምን ጣሊያን አይደለም? ለምን አፍጋኒስታናዊ አይሆን? እባብ ጋለበ ብለህ እኔ በእባብ እንጋለበ እባቡን ረግጠላለሁ። ረገጠው ነው ያለኝ ጌታዬ በመዝሙር 91 በሉቃስ ወንጌል መጽሐፍ ምዕራፍ 10 ላይ እንደተጻፈው ማለት ነው። አንበሳውና ዘንዶውን ትረግጣለህ የሚል ቃል የተጻፈው። የአባቶች አምላክ በቅዱስ ስምህ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን። አንተ እኮ አንተ ነህ። አንተ እኮ ጻድቅ ነህ። አንተ እኮ ልዩ ነህ ኢየሱስ። አንተ እኮ ልዩአችን ነህ። ልዩ ማለት አንተን የሚመስል ሌላ የለም። ከሰው ልጆች መካከል ከአማልክት መካከል ቢፈለግ የለም። እንዴት አይነት ጌታ ነው! ጌታ ስምህ ለዘላለም ይባረክ የኔ አባት። ሃሌሉያ። ህዝባችን በዚህ ተይዞልሃል። ይኸውልህ የቀደመው እባብ ሰይጣን በራእይ መጽሐፍ ምዕራፍ 12 ላይ ታላቁ ቀይ ዘንዶ የተባለው በኤደን ገነት የቀደመውን አዳምን በመብላት ህግ ያሳተ በእባቡ ላይ አድሮ ሔዋንን ያናገረ ይኸውልህ እዚህ አቡነ አረጋዊ በሚባል ሰውዬ ጣሊያናዊ ሽማግሌ የሚሆን ጎረምሳን አይመለከተኝም፣ የራሱ ጉዳይ ነው አልኩ። መጣልህና በእባብ ተጠምጥሞ እዛ ተራራ ላይ ሊወስዳቸው እና የእሳቸው ስዕል አድህኖ አለልህ። ከዛስ ለዚህ ስዕል ይህን ስዕል ግድግዳው ላይ ለጥፎ ቤት ውስጥ አድርጎ ሰንደል ይለኩሱለታል፣ ዕጣን ያጥኑለታል፣ ይሰዋለታል፣ ይዘመርለታል። አየህ መንፈሳዊ በሚመስል የቀደመው የኤደን ገነቱ እባብ እዚህ ይመለክልሃል ማለት ነው። ተራዳኢ ነኝ ብሎ መልአክ የሚመስል ደግሞ በጎኑ እኮ አለ የሆነ ባሌስትራ የሚመስል ነገር ይዞ የቆመ ምንድነው? የመልአኩ በፎቶ ላይ እንዳስቀምጣችሁት መልአክ ከሆነ የመጣው የመልአኩ ስራ ምንድን ነው? ለምን በክንፉ ቅፍ አድርጎ ተራራው ላይ ያወጣው? መልአኩ ሊራዳ አይደል እንደ መጣው? መጽሐፉ እንደዛ አይደል እንደ ብሎ የሚለው? ሰውየው ከእባብ ጋር ሲታገል መልአኩ እንትን ምንሽር ይመስል የማይተኮስ ምንሽር ይመስል ሰይፍ ይዞ ቆመ ብለህ እኛ ላይ ሙድ የምትይዘው ማለት ነው። ይሄንን ባለማምለካችን ደግሞ መተኛን መናፍቅ ብለህ ትላለህ አንተ። ስነ ስርዓት አይኖርም እንዴ? ኢየሱሴ ገላገልከን። ቅዱስ ስምህ ለዘላለም ይባረክ። ገላገልከን። የተተበተበውን እስራታችንን ከኛ ላይ ቆረጥከው። ገላገለን እኮ ጌታ ኢየሱስ። አንተ ከምን እንደወጣን እኮ ጌታ ስምህ ለዘላለም ይባረክ። እንዴት ሁሉ ቀን መዳን ይገርመኛል። ሁሉ ቀን በመዳን መገረም በቃ ሰኞ ተገርመን ማክሰኞና ሮብ ምናምን ነገር ብላትል ማክሰኞም ትገረማለህ፣ ሮብም ትገረማለህ፣ ዘመኔን ሁሉ እገረማለሁ። ዘመናችን ሁሉ ያስገርመናል። ጌታ ኢየሱስ ዘመናችንን ሁሉ ያስገርመን። ኦ አባዬ ስምህ ይባረክ። አስመለጠና ታዲያ አስመለጠን።